ጆሮው የማይሰማ አይኑ የማያይ እግሩ ሽባ የሆነ እጁ ሽባ የሚሆን ልጅ ብትወልዱ እግዚአብሔር ይመስገን ትላላችሁ? ብፁዕ ዘየሊ በልቡ ዘበላይ ነው። በእንዲህ ያለ ችግር ውስጥ ነው እግዚአብሔር የሚያስብ ሰው ንዑድ ክቡር ነው። ልጆች ወጥተው ወርደው ሲጦሩ ተመስገን እነዚህን ልጆች የሰጠኸኝ ብሎ ማመስገን ይቻላል። ልጆቻችሁ በሞት ሲወሰዱ እግዚአብሔር ማመስገን ግን ይቻላል? ይሄንን ይዞ የሚያመሰግን ሰው ነው። ሃይማኖት ማለት ይሄ ነው። ሃይማኖት ቢዝነስ አይደለም። ቢዝነስ ምንድን ነው? ሰጥቶ መቀበል ነው አይደለም? ሰው 100 ብር ታወጣለህ ወይ 50 ብር ታተርፋለህ። ሃይማኖት መነገጃ አይደለም። ሃይማኖት መሞቻም ጭምር ነው። ሞተን የምንከብርበት ነው። በመከራ ውስጥ እግዚአብሔርን የማይረሳ ሰው ንዑድ ክቡር ነው። በጣም ብዙ ጊዜ እንደውም ልንገራችሁ፣ በዚህ ዘመን የብዙ ምዕመናን ፈተና ከክደትም ከምንፍቅናም በላይ በጣም ትልቁ ፈተና ምን እንደሆነ ታውቃላችሁ? መከራ ሲመጣ እግዚአብሔርን ምን አድርጌው ነው የሚል ነው። በቃ እምነቴን ተጠራጠርኩ፣ ልጅ ሞተብኝ፣ እናቴም ሞተች፣ ቀጥሎ ወንድሜም በዚያው ወራት ሞተ፣ በዚያው በወሩ ከስራ ተባረርኩ እና እግዚአብሔር የት ትቶኝ ነው የሚል ይሄ ጥያቄ ነው። የትም አልተወም። እንዲሆነህም እግዚአብሔርን እንድትወደው ነው የሚያስፈልገው። እኛ እግዚአብሔርን የምንፈልገው ስለ ጸለይን፣ ስለ ጾምን፣ ስለ ሰገርን፣ የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። እንዲህ ነው የምንፈልገው። አባታችን ስለሆነ ስለምንወደው ነው የምንከተለው። እንዲሰጠን አይደለም የምንከተለው። ጤናም አንድ ችግር ነው። በዚህ ዘመን ሰው 2-3 ቦታ ጸበል ይጠመቃል፣ አልሻለው ይላል። አልሻለው ሲል ወይ ሃይማኖት የትክክል አይደለም ይላል፣ ወይ እኔ ትክክል አይደለሁም ይላል። እንድንድን ብቻስ ነው ወይ ክርስቲያን ይሆን ነው? እንድንታመምስ ክርስቲያን አልሆንም? ሆነናል። መታመምስ የለብንም? ታመን ላናመልከው ነው? አጥተን ላናመልከው ነው? እግዚአብሔር ይመስገን እኔ ቤቴን ባርኮልኛል ምናምን ይላል ሰው። እግዚአብሔር ይመስገን ጥሩ ነው በል እና ያጡ ሰዎችን አልባርካቸውም? እግዚአብሔር ጦም የሚያድሩ ሰዎች እግዚአብሔር የላቸውም? መኪና ስንገዛ እግዚአብሔር የተመሰገነውን ባርኮኝ ቤቴን እንደዚህ ላጡት አምላካቸው አይደለም እግዚአብሔር ነው። ለሚያለቅሱት ምንም ለሌላቸው ዘመናቸውን ድሪቶ ለብሰው ለሌሉት ፈጣሪያቸው አይደለም? ነፃ አየር ሳይተነፍሱ ታስረው ታፍነው ላለቁት አምላካቸው አይደለም? እግዚአብሔር እነሱን ትቷቸዋል፣ ሽጧቸዋል፣ ነፍሳቸውን አይፈልገውም፣ ለነሱ አልሞተላቸውም፣ በአምሳሉ አልፈጠራቸውም፣ ፈጥሯቸዋል። ክርስትና ስኬት ብቻ አይደለም፣ ውርደትም ስደትም ነቀፋም ነው። የቆረባችሁበትን ልብስ ሌላ ጊዜ ክብረ በዓል ላይ ምናምን የምትለብሱ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይህን ቪዲዮ በደንብ አድርጋችሁ በአስቸኳይ ማለት ነው ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ለሁሉም ኦርቶዶክሳውያን እንዲዳረስ አድርጉልኝ እና ደግሞ ቁልቢ ገብርኤል መዝሙረ ዳዊቱን ይዘህልና የምትሉ ሰዎች የኛው መዝሙረ ዳዊት ማለት ነው ስልክ ቁጥራችሁን ውስጥ መስመር ላይ አስቀምጡልኝ። እስከ ዛሬ የጻፋችሁን ብትኖሩ ድጋሚ ጻፉልኝ ስለሚደራረም ማለት ነው። እና ጉዞውን ያልሰማችሁ ደግሞ ከኛ ጋር ወደ ቁልቢ መጓዝ ከፈለጋችሁ እናንተም በተለመደው ስልካችን 0961 21 21 21 ደውሉና እንደ ወደ ቁልቢ አብሬያችሁ ልጓዝ ነበር በሉን። ዛሬና ነገ ዛሬ እስከ 5 ሰዓት እስከ 4 ሰዓት መደወል ትችላላችሁ። ነገ ሙያ ሙሉ እና ብዙዎቻችሁ በውስጥ መስመር ከቆረብን በኋላ የቆረብንበትን ልብስ ሌላ ጊዜ መልበስ እንችላለን ወይ? ክብረ በዓል ላይ ሊሆን ይችላል፣ ሌላ ፕሮግራም ላይ ሊሆን ይችላል፣ መልበስ እንችላለን ወይ እያላችሁ ጠይቃችሁኛል። አዎ ትችላላችሁ፣ ይቻላል። ምንም የሚከለከል ነገር የለም። እንዴ የክርስቶስ ሥጋና ደም እኮ የተዋሃደው ከእናንተ ጋር ነው እንጂ ከልብሳችሁ ጋር እኮ አይደለም። ልብሱ ነጭ የምንለብሰው እኮ ለክብሩ ነው። እኔ የዓለም ብርሃን ነኝ ካለው ከኢየሱስ ጋር አንድ የምንሆንበት ስለሆነ ነው ሥጋው ደግሞ ነጭ የምንለብሰው ማለት ነው። እና ሌላ ጊዜ ቢለበስ ግን ምንም ችግር የለውም፣ መልበስ ትችላላችሁ። እንደውም ቁልቢ ገብርኤል ከኛ ጋር የምትጓዙ ማለት ነው ንስሐ የገባችሁ ሰዎች ካላችሁ ቆርባችሁ መመለስ አለባችሁ። ተዘጋጁ። እሺ ቆርባችሁ ነው የምትመለሱት። እስኪ ሁላችሁም ኮመንት ላይ ቅዱስ ገብርኤል አባቴ በሰላም አድርሰኝ ለቀንህ እያላችሁ ጻፉልኝ። ሁላችሁም ቅዱስ ገብርኤል ሆይ በሰላም ለቀንህ አድርሰኝ እያላችሁ ኮመንቱን አጥለቅልቁት። ሁላችሁም ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም እንዲዳረስ አድርጉልኝ። ቤቱን ሁላችሁም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እስኪ አንድ ጥያቄ ልጠይቃችሁ። በዚህ ምድር ላይ ለመኖር ነው የምንሰራው
ወይንስ ለመስራት ነው የምንኖረው? መልሳችሁን ኮመንት ላይ። አሁን ገበያው ቤተ ክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና፣ የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩ ነው ያሉን፣ አንገኝም ነው ያሉ ሲሉኝ፣ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋራ እኔም አብሬ ቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምእመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራችሁ። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ ይሄን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክሌኛ ሊሆን አይችልም። እግዚአብሔር ያልፈቀደው ሥራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ ብንለው የእምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ጸፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል፣ ድካሙን ያስወግደዋል። አልደክማቸው ብሎ ነው እንዴ? በብዛት በዚህ 3 ቀን ትናንትና ብቻ አላየሁትም። ኃይለ መስቀል እየተከታተልኩኝ ነበረ። ትናንትና ብቻ ረፍት ወስደሃል መሰለኝ። ከትናንትና ወዲያ ዛሬ ሙሉን እንደጮኸ ነው። ደግሞ ትንሽ ወጣ ሲልም እያየን ነው። የት አለ ሲባል ነበረ ቅድም። ጥሩልን፣ እሱን ጥሩልን እየተባለ ነበር። ተሰጥኦ ነዋ። አንድ ሰው ተሰጥኦ ካለው ያንን መቀበል ነው፣ አሜን ማለት ነው። እግዚአብሔር የፈቀደለትን የሰጠውን ስጦታ ደግሞ መግፋት ወይም ደግሞ መጠራጠር፣ አለበለዚያም ደግሞ ሌላ አመለካከት ንፍገት ይባላል። እግዚአብሔር ያልነፈገውን ለአንድ ሰው ለእያንዳንዳችን እዚህ ላለ ነው የሰጠን ጸጋን፣ በሰጠን ጸጋ መጠቀም ነው። ስለዚህ ለዚህ ጉባኤ ለዚህ ስራ ስኬታማነት ሙሉ ጊዜያችሁን ሙሉ ዕውቀታችሁን ያለ እንከን ይሄ ነገሌ ሊመጡ ነው ብፁዕ አቡነ ገሌ ብፁዕ አቡነ ገሌ አሁን እኛም ለመር ነው እኮ በቃ። ግን ያሳፍራል። እንዲህ አይነቱን ብንተው ታቦታተ ሕጉን አቁሞ ልመናም ብናወግዘው እስከ መቼ ድረስ ነው? እጅህን ኪስህ አስገባ የያዝከውን ይዘህ ውጣ እያል ማታለል እኮ ነው። ቅሚያ የሚባለው አታሎ መውሰድም ነው። አሳምኖ በጉዳዩ አምኖ ይመለከተኛል ብሎ እንደውም ዕዳዬን አልከፈልኩም አስራት በኩራቴን መክፈል አለብኝ ብሎ አምኖ ያ ሰው ማድረግ አለበት፣ ግዴታው ነው። ሰላም የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ኦርቶዶክሳውያን በነገራችን ላይ በተደጋጋሚ ቪዲዮ ስሰሩ ማይቻለሁ፣ በተደጋጋሚ ስታሳዩኝ አይቻለሁ እና ተመስገን። አዶናይን ደግፎ ማርያምን ኢየሱስን ጥሎ ማርያምን እንደ አምላክ እየቆጠረ ነው ማለት። በእርግጥ ልንገራችሁ ጴንጤዎች ከምታመልኩት ኢየሱስ ለኔ ማርያም ትበልጣለች። ጨርሻለሁ። እዚህ በኋላ ይተዋወቅልኝ።
በቃ አለቀ። ይሄን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁን እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ ምን ታመጣለህ? በአርሲ ሰዎች አልሞቱም እኮ ማስረጃ። የተዋህዶ ልጆች እየሰማችሁ ነው ወይ? ማን ለምን ሚሽን ድራማ ቤተክርስቲያን ኦርቶዶክሳዊ መስሎ ተቀየር ያለው ብሎ ማን ላይ ቤተክርስቲያን ሰርጎ እንደሚገባያችሁ? በቤተክርስቲያን ስም የምትበሉትን ገንዘብ አምጡ ተው ሲባሉ ሌላ ካርታ ለመሳብና ዘሩት ለመደበቅ ይሞክራሉ። አርሲ ላይ ምንም ኦርቶዶክሳውያን አልሞትም ብሎ አፉን እስከ መክፈት ደረሰ። ይሄ ከርሳም በዛ ቤት ከርሱን ሲሞላ አልበቃለው ከእንደገና ደግሞ ወደዚህ መጣና በቤተክርስቲያን ሽፋን በተመልሽ ያለው ስም እንደዚህ አይነት ድራማ ውስጥ ይገባል። ምን አገባንኛ ስለ መንግስት? ለምን አዝለው አትዞርም? መውደድ መብት ነው። ለምን ኢን ሚሊየንስ ጊዜ አትወድም? እኛ ቤተክርስቲያንን ሽፋን አድርጋችሁ የምትሰሩትን ውንብድና አቁሙ ነው። አርሲ ላይ የፈሰሰው የኦርቶዶክሳውያን ደም፣ የተቆረጡት አንገቶች፣ የፈሰሰው ደማቸው ካንተ እስከ 7 ትውልድ ከቤትህ አይውጣ። የነሱ መከራና ችግር ከቤትህ አይውጣ እስከ 7 ትውልድ። የነሱ ግን ሰማዕትነት ነው። ያንተ ግን 7 ትውልድ ድረስ መከራና ችግር ውርደት አይጣ። የኛው የቤተክርስቲያን ልጆች ናቸው የሚያስደፍሯት ቤተክርስቲያንን። ቲክቶክ ከተባለ ከመጣ በኋላ እነሱ ለሆዳቸው ቤተክርስቲያን አሳልፈው ይሰጣሉ። ሌሎች ከርሳሞች ተቀይር ያለው በሚል ስም ቤተክርስቲያንን አብረው እየቦጠቦጡ ያሰድባሉ። እኛ መከራና ችግር እስር የሚያስፈራይ ልጅ አይደለም። እነግርሃለሁ። የፈለከው ኢን ሚሊየንስ ዘርህ ስር መደበቅ ትችላለህ። ነገር ግን ከቤተክርስቲያን ራስህን ልጅ ዘር ላይ መደበቅ ከፈለክ እዛው ዘር ላይ ቅር። ቤተክርስቲያን ጋር አትጠጋጋ፣ አታነካካ። እሱን ይዛችሁ ሌላው ጓደኛውን ተቀይረናል በሚል ሰበብ ቤተክርስቲያን የምታዘርፉ ከርሳሞች ኦርቶዶክሳውያን ነን ብላችሁ ያልሆናችሁ ቲክቶክ ላይ ያላችሁ እናንተ ሆዳሞች ወየውላችሁ። እናንተ ቤተክርስቲያን አሳልፋችሁ መስጠታችሁ ሳይቀር ለሌሎች ቤተክርስቲያንን ሊያዋርዷት አፋቸውን ለከፈቱ መንገድ ለምትከፍቱ ወየውላችሁ። የጫታቸውና የመጠጣቸውን እኛ ዝም ብለን ስላለፈን ነው። እንዲያስተባብሩ የቀን ወጫቸውን ኢየሱሳቸውን ሸፍናችሁ ቤተክርስቲያን በማስተባበር ስም በየሆቴሉ ይዛችኋቸው የምትዞሩትን ሚስጥር ዝም ስላልን ነው እኛ። ለማንኛውም አሁን ምን ነግርሃለሁ፣ ተመስገን። ስርዓት ይዘህ ተቀመጥ። ዘር ከበለጠብህ ዘር ላይ ሄደህ መለጠፍ ትችላለህ። ከቤተክርስቲያን ላይ ግን እጅህን አንሳ። ይሰማል? መዳን ፈልገህ መስሎት ይሆናል ብዙዎቹ በአንተም እና በሌሎቹ መምጣት ደስታ የተሰማቸው። ለምን እንጦሮጦስ አትወርድም? ነፍስን ሰይጣን አይደለም ገሃነም ለምን ይዞልህ አይገባም? ስርዓት ያዝ፣ ስርዓት ያዝ። በቤተ ክርስቲያን ስር ሆነ ድራማ ለመስራት እንዳትሞክር። ጥግህን ያዝ። ይሰማል አይደለ? እናንተ ደግሞ ወየውላችሁ። አብራችሁ እየዞራችሁ ቤተ ክርስቲያንን እናንተ መስደባችሁ ሳይንስ ለተሳዳቢ አሳልፋችሁ ለምትሰጡ ወየውላችሁ፣ ወየውላችሁ። ጦርነቱ ወደ ኢትዮጵያ እየተስፋፋ ነው ተባለ። አስከፊው የሱዳን እርስ በርስ ጦርነት ወደ ኢትዮጵያ እየተስፋፋ መሆኑን የተባበሩት መንግስታት ድርጅት በዛሬው ዕለት አስጠንቅቋል። አልጀዚራ ከ2 ሳምንት በፊት ባወጣው ዘገባ ኢትዮጵያ በቤኒሻንጉል ጉሙዝ ክልል ለፈጥኖ ደራሽ ኃይሉ የጦር ቤዝ ትሰጣለች ሲል ዘግቦ ነበረ። ይህንን ተከትሎም የአልቡርሃን ጦር በቤኒሻንጉል ጉሙዝ አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን ዘገባዎች ጠቁመዋል። ተመድ በበኩሉ ጦርነቱ ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ መሆኑንም በዛሬው ዕለት አሳውቀዋል። በሱዳን ጦርነት የህወሓት ወታደሮችና ኤርትራ ከአልቡርሃን ጎን እየተሰለፉ እንደሆነም መረጃዎች ይጠቁማሉ። የሰይጣን ልዩ ጥቅሙ ምን እንደሆነ ታውቃላችሁ? እንዲያው ስለ ሰይጣን ልነግራችሁ አይደለም የመጣሁት። እግዚአብሔር አምላካችን ፍጥረቱ ሁሉ ስሙን እንዳይጠሩት አልከለከለም። የነጻነት አምላክ ስለሆነ ማለት ነው። ሰይጣን ደግሞ የእግዚአብሔርን ስም መጥራት ይችላል። በሰዎች ላይ አድሮ ለዛውም አሳምሮ መጥራት ይችላል። የሰዎችን ድካም ስለሚያውቅ ልክ ሰዎች የሚፈልጉትን አይነት ካራክተር ሰጥቶ የእግዚአብሔርን ስም መጥራት ይችላል።
ጠርቶ ሰዎችን ለዘላለም ያስታል። የሰይጣን ልዩ ጥቅሙ ይሄ ነው። አረ እንዲያውም በስጋ የተገለጠውን ክርስቶስ ቀድሞ ያወቀ እሱ ነው። ከሰዎች ላይ አድሮ ሲወጣ ዝም ብለህ ውጣ እያለ ይገስጸው የነበረው የዳዊት ልጅ የእግዚአብሔር ልጅ ልታጠፋን መጣህን እያለ ይመሰክር የነበረው እርሱ ነው። ገባችሁ? እና ምን ለማለት ፈልጌ መሰላችሁ? ከሰይጣን የበለጠ ግብር ያላቸው የእግዚአብሔርን ስም የሚጠሩ ኃይሉን ግን የካዱ ሰዎች አሉ። ከእነሱ ተጠንቀቁ፣ ተጠንቀቁ። በጣም ብዙ ሰዎች አሉ። እዚህ እየመጣን ኦርቶዶክሳውያን ስንል የተለየ ጥቅም የምናገኝ የሚመስለው እችም መታከል አእምሮ ያለው ሰው አለ። አሁን በዚህ ሰዓት ስለ ሞታችን ተስማምተን ስለ ሞታችን አንዳንድ ልጆች ምናምን እዚህ ላይ ስታክ አድርገን እያወራን ያለ ነው። በዚህ ምኝታችን ማጆሪቲው በዚህ ጉዳይ ላይ ተስማምቶ ስለ ሞቱ ለምን ብሎ ዋይ የሚል ጥያቄ ካልጠየቀ ለቀጣዩ ለሚመጡት ዓመታት እየነገርኩ ነው ያለሁት። አይደለም ስለ ሞታችን የሚናገር ቀርቶ ስማችን እንኳን የሚጠራው ሰው አይኖርም። አስምሩበት። ስማችንን አንድ ነገር ላይ አድምተን ሰርተን ለውጥ ካላመጣን ማለት ነው። እና የተለየ ጥቅም ለፎሎ ለላይክ ምናምን መስሎ የሚሰማው እች መታከል አእምሮ ያለው ሰው በየውስጥ መስመሩ እየመጣ ምናምን በየፌስቡክ ሁሉ የሚጽፍ ሰው አለ። ብራዘር I don't know. Anyways, ፍርማቱን እየገባችሁ ፈርሙ። ቢያንስ ለውጥ ይምጣም አይምጣም መሞታቸውን ግን መቼም አረጋግጠናል ብላችሁ ብትፈርሙ ጥሩ ነው። የኔ ቲክቶክ ባዮ ስራ አይደላችሁ እየገባችሁ ፈርሙ። ከዛ ውጭ ባለው ግን የተለየ ጥቅምና ለፎሎ ፍለጋ ምናምን whatever ምንድነው ፎሎ ፍለጋ ምናምን እኔ አይገባኝም። ምን እንደሆነ ተጠቅሙንም አላውቀው ማምላክን እና anyways ከሰይጣን የበለጠ ግብር ያላቸውን ሰዎች በጥንቃቄ በኦርቶዶክስ አይን ብትመለከቱ ጥሩ ነው ለማለት ነው። ጤና ይስጥልኝ። በእግዚአብሔር ላይ ያመጻችሁ መሪዎች ካላችሁ አሁንም እናገራለሁ። በእግዚአብሔር ላይ የምታምፁ፣ በእግዚአብሔር ቤተ መቅደስ የምታምፁ፣ በእግዚአብሔር ክብር የምትዘባበቱ እግዚአብሔር ዛሬም ነገም ትናንትናም ዛሬም ነገም ያሸንፋል። ታቦቱ በዚህ እየዞረ ሁሉም እየሰገደ የሚዘምርበት ሰዓት የምናመሰግንበት ሰዓት እልል እያልን እያሸበሸብን የምናጨበጭብበት ሰዓት ላይ እነሆ ተማረክን። ለሞባይላችሁ ተማረካችሁ፣ ሞባይላችሁ ገዛችሁ። አዎ ምንድነው የምትቀርጹት? ምንድነው የምንቀርጸው? ወንዱ ሴቱ ምንድነው የምትቀርጹት? ምን ልታስቀሩ ነው? በልባችሁ ብታስቀሩት አይሻላችሁም? አሁን የዝማሬ ሰዓት አይደለም። አሁን የምስጋና ሰዓት አይደለም። ምን ለማምጣት ነው? ምን ለመስራት ነው? አረ ለሁሉም ጊዜ አለው ልጆቻችን። አረ ለሁሉም ጊዜ አለው። እንኳን ለህይወት ለሞትም ጊዜ አለው እኮ። ምን እየሰራን ነው? ጠዋትም ስታዩ፣ ማታም ስታዩ፣ ዛሬም ስታዩ፣ ነገም ስታዩ፣ ተነጎዳም ስታዩ ሁሉ ጊዜ ሁሉም ሞባይሉን አውጥቶ ነው የሚቀርጸው። መቼ ነው ልቦናችን ውስጥ የሚቀረጸው? መቼ ነው በልቦናችን የምንይዘው? ለማን ነው የምታስቀሩት? መጀመሪያ እኔና እናንተ እኮ እንለወጥ። እኔና እናንተ አባቶቻችን እኮ የተቀረጸ ነገር አስቀምጠው አይደለም ያሳመኑን። አባቶቻችን እኮ ቀርጸው በሞባይል ወይም በሌላ ነገር አዘጋጅተው አይደለም እኮ ለእኔና ለእናንተ ያስተላልፉልን። በልባቸው ይዘው በብራና ዳምጠው ቀለም በጥብጠው ጽፈው ነው እንዴ። ታዲያ እንዴት ሆኖ ይግባን? ታዲያ እንዴት ሆኖ ይለመነን? በመዘመሪያው ሰዓት በማመስገኛው ሰዓት ቆመን እንደ እንጨት ዝም ብለን እንቀርጻለን። ታቦቱን አናውቀውም። እግዚአብሔርን ዙፋን አታውቁትም። ኧረ እባካችሁ ወደ ልቦናችን እንመለስ። እናቶች ልጆቻችሁን ምከሯቸው። አባቶች ልጆቻችሁን ንገሯቸው። ለነገሩ አሁንማ ወጣቱም ለእናቱም ለአባቱም ጆሮ መስጠት ትቷል። እስቲ እግዚአብሔር ልቦናችንን ይመልስልን። አዎ እንደ ድንጋይ የጠነከረ ልቦና አመጣባችኋለሁ ብሎ ተጽፏል። እግዚአብሔር እንደ ድንጋይ የጠነከረውን እነሆ እንደ ሰም ያቀልጥልን። ስለዚህ ሊቃውንት አባቶቻችን
ሃይማኖት ለማቅናት የተሰበሰቡባት እማምላክ ወላዲተ አምላክን የለመኑባት ያመሰገኑባት ምስጢር የተገለጸበት እውነትን የመሰከሩባት ለመመስከር የተሰበሰቡባት መስከረም 21 ብዙኃን ማርያም ዛሬ ኢትዮጵያውያን እነዚያ ቅዱሳን አባቶች ያጸኗትን ሃይማኖት የጸናችበትን እምነት እነሆ ዛሬ ክርስቶስ የመሰረታት መስቀሉ ላይ ደሙን ያፈሰሰበት ያ እውነተኛው የክርስቶስ መስቀል ኢትዮጵያ ገብቶ ግሸን ደብረ ከብሬ የከበረባት ዛሬም እዚያ እየተከበረ እየተመሰገነ የሚገኝ በዚያ በእግዚአብሔር አብ ቤተክርስቲያን ከስር በወርቅ ለብጠው ያስቀመጧት ኢትዮጵያ ሀገራችን የመስቀሉ ቄሰ ገበዝ የመስቀሉ ጠባቂ ሆና ዛሬ ላይ እናመሰግናለን፣ እናከብራለን። ስለዚህ በሁለት ነገር ተባርከናል። በሊቃውንት አባቶቻችን በሃይማኖታቸው በመስቀሉ ክርስቶስ ደሙን ባፈሰሰበት መስቀል የተባረክንበት ቀን ነውና እንኳን ደስ አላችሁ። ለሆድና ለድሎት ብቻ የሚኖሩ ህዝቦች ሁሉ ጊዜ መከራ ውስጥ እንደሚወድቁ በዚህ እናውቃለን። በኢትዮጵያችንም ችግር የፈጠረው ይሄ ሰው የሚገድለው አርሲ ሰው የሚያርደው ወለጋ ሰው የሚያርደው ቤተ መንግስት ቁጭ ብሎ የሚያሳርደው በኦሮሚያ ክልላዊ መንግስት የጸጥታ ቢሮ አመራር የሚሰጠው አራጅ በአብይ አህመድ አሊ ፓርቲ በኦፒዲዮ ብልጽግና መዋቅር ስር ተደራጅቶ ሰው የሚያርደው ፓርቲ ደጋፊዎች እዚህ ውይይታችን ውስጥ ገብተው ምን አሉ? እናንተ እኛ ወደ ከነዓን ሀገሪቷን ወደ ነጻነት እየወሰድን ነው። አብይና ሽመልስ አብዲሳ ብልጽግናና ኦፒዲዮ እንደ ሙሴ ቢቆጠሩ እና የወደፊቱ አዲስቷ ኢትዮጵያ እንደ ከነዓን ብትቆጠር እናንተ አሃዳውያን፣ እናንተ የቀድሞ ስርዓት ናፋቂ፣ እናንተ እኩልነት መበደል የሚመስላችሁ፣ እናንተ ቆሞ ቀሮች፣ እናንተ ኦርቶዶክሶች፣ እናንተ ነፍጠኞች፣ እናንተ የ3000 5000 ታሪክ ተራኪዎች፣ እናንተ ሁላችሁ እዛ በረሃ ውስጥ እንዳግሮመረሙት ሰዎች ስለሆናችሁ አዲስቷን የበለጸገች ኢትዮጵያን አታያቱም፣ ታልቃላችሁ ነበር ያለን አንዱ ገብቶስ ትጠፋላችሁ፣ እኛ ወደ ከነዓን እንሄድ ነው ብሎ በአርሲም በወለጋም በሐረርጌም በከሚሴም በሁሉም ቦታ የሚጨፈጨፈውን አሁን ደግሞ አብይ ከአረብ ሀገር ድሮን ተበድሮ የሚፈጀውንም ህዝብ ጭምር አግሮምራሚና ማለቅ ያለበት አዲስቷን የብልጽግና ኢትዮጵያ የማያዩ የተፈረደባቸው ህዝቦች እንደሆኑ አድርጎ ተከራክሮናል። ግለሰቡን አይደለም እኔ ማየት የፈለኩት በኢትዮጵያ ውስጥ ምን አይነት አስተሳሰቦች፣ ምን አይነት ትውልድ፣ ምን አይነት ፍልስፍና፣ ምን አይነት ምኞት ተፈጥሯል የሚለው ነው አስጊ ነገር የሆነው እና ብንነጋገርም ምክንያቱም መገደላችን፣ መሰደዳችን፣ መፈናቀላችን፣ መነወራችን ታሪካችን ከሺህ ዓመታት ወደ 150 ለሽመልስ አብዲሳና ለአብይ ለኦነግና ለወያኔ ፊት እንዲያደርግ ተደርጎ ተከርክሞ ተጎማምዶ ተቀይጦ ተለውጦ ተለውሶ ጠቁሮ የጥላቻ ሐውልት ከቆመለት በኋላ የተፈጠረው ትውልድ በጣም አደገኛ የሆነ የተዛባ ትውልድ ነው የሚመስለኝ ብቻ ሳይሆን እየሆነ ያለው በዛ ትውልድ መገደልና ግን ይሄ እንዴት ተፈጠረ የሚለውን አጭር ሁላችሁ የምታውቁትን ታሪካዊ ዳራ መልሶ መላልሶ ማውራት የሚጠቅመው ምንድነው? የሐሰተኛ ትርክቱ ብዙ ጫና ስላደረገብን ታናናሾቻችንን ከዚህ ከ66 ወዲህ ተወልደው የተለያየ ቋንቋ እንዳይናገሩ፣ ግዕዝ እንዳያነቡ፣ የተመዘገበ ነገር ሁሉ እንዳያነቡና በፈረንጅ በላቲን ፊደል የጻፈውን እንግሊዘኛና ሌላውን ብቻ ጠላት የጻፈውን ብቻ እንዲያነቡ ኢትዮጵያን እንዳያውቃት የተደረጉ ወንድሞቻችንም እንዲሰሙ ስለሚያስፈልግ አጭር ከየት ተነስተን እንዲህ አይነት ውድቀት ላይ እንደደረስን እኔ ባለሙያ አይደለሁም የታሪክ ግን በህይወት የምናየው ምንም የታሪክ ጥናት ላይ ብዙ ሳንጨነቅ በህይወት የምናየውን የኔን አንድ ሐሳብ አቀርባለሁ። ማን ነው የታሪክ እይታ ላቅርብ። በ16ኛው መቶ ክፍለ ዘመን
በዚህ በፈረንሳይ አብዮት አካባቢ እና ከዛ ቀደም ሲል በዓለም ላይ ዴይዝም የሚባል አስተሳሰብ ተፈጠረ። ምክንያቱም ጌታ እንደተወለደ የዛሬ 2018 ዓመት ከዛ በፊት የአይሁድ እምነትና ሌሎች ደግሞ ዓለም በራሱ የፈጠረው አምላኩን ሲፈልግ በመላምት የፈጠራቸው ሂንዱይዝም ይሆኑ ምንም ይሆኑ ዞራስትሪዝም ይሁን የግሪክ ፍልስፍናም የባቢሎን ጥንቆላና ኮከብ ቆጠራም ይሁን ብቻ የሰው ልጅ ነፍሱ በሆድ ብቻ ስለማትኖር መንፈሳዊ ነገር ሲፈልግ እምነቶችን ፈጥሯል። የሰው ልጅ ከእግዚአብሔር ያልተገኙ ሰው እግዚአብሔርን ሲፈልግ ጠላት ዲያብሎስ ከገነት ያስወጣን ያ ጠላት ዲያብሎስ እኛ እግዚአብሔርን በፈለግን ቁጥር እግዚአብሔር ይሄውና ብሎ በእግዚአብሔር ሕግ ላይ የተመሰረተ አስመስሎ የራሱን ጣዖት ይሰጠናል እና በዛ መሰረት ብዙ እምነቶች በዓለም ላይ ተፈጥረው ነበር። የጌታ መወለድ እና አምላክ ሰው ሆኖ እውነተኛውን መንገድ ካሳየ በኋላ ሐዋርያቱ የሮማን እንግዲህ የሮማ መንግስት ዓለም ይባል ነበር። ምክንያቱም ከጫፍ እስከ ጫፍ ዓለምን ይገዛል። ኢትዮጵያ ላይ ብቻ ነው የተገደበው። አፍሪካም ሰሜኑን ይዞ ግብፅን ይዞ እንግዲህ ይገዛል። ኢትዮጵያ ግን በሕገ ልቦና የነበረች ስለሆነ ማንም ሲመጣ እየመከተች የኖረች ሀገር ናት። ሰው ዝም ብሎ እቺን የሰሞኑን ጣሊያንን ማሸነፋችን ነው የሚያለው። ታላቁ እስክንድርን ከዛ በፊት ያሉትን ነገስታት በሙሉ ቀጥ አድርጎ ዘግቶ አምልኮተ እግዚአብሔር እንዳይጠፋ የጠበቀ ብቸኛው አገር ነው ኢትዮጵያ። በዓለም ላይ ረጅም የሚባለው ስልጣኔ የባቢሎን ነው። ከ600 ዓመት አላለፈም። የኢትዮጵያ 3000 ዓመት የተጣፈ 2000 ዓመት የገልቦና ወደ 5000 ያለ ማለት ነው። ይሄ በጣም የሚያበሳጫቸው ኢትዮጵያ ውስጥ እንዲህ አይነት ትርክት የሚያበሳጫቸው ሻቢያን ኦነግንና ህወሓትን ብቻ ነው እና ወሃቢስቶቹን እንዲሁም የጀርመን ተረፈናዚ የሆኑ የዚህ የጊምቢ ሆስፒታል ውስጥ ተፈልፍለው ኦነግን የወለደው ይሄ ዘረኝነትን የሚፈቅደው መጽሐፍ ቅዱስ ኤዲት የሚያደርገው ልክ የሂትለር መንፈስ ያለው ፕሮቴስታንት እነዚህ ይሄን ረጅም ትርክት ይጠሉታል። ለምን? ይሄ ትርክት እስካለ ድረስ ትውልድ አታለው መንጋቸው ሊያደርጉ አይችሉም። ስለዚህ ትርክቱን በጣም ይጠሉታል። ክብረ ነገስት ይጠሉታል። የኛን ሌሎቹን የነገስታት ታሪክ ይጠሉታል። ለዚህ ነው አጼዎቹ ስትሉ ከመጅሊሱ ጀምሮ የምትሰሙት ማህበሩ አንድ ነው። ይሄ ዋሃብያው፣ ተረፈናዚ፣ ነፍሰ ገዳዩ፣ ብልጽግናው፣ ህዋቱ፣ ሻቢያው፣ ኦነጉ፣ ኢህአፓው ይሄ አምላክ የለሹ በሙሉ ኢትዮጵያን ወዳለው ቢልም ኢትዮጵያ የሚያሰኟትን እሴቶች ግን አይወድም። ትርክቷን አይወድም። እምነቷን አይወድም። ይህ ድምፅ የማን ነው? ስለማን እየተወራ ነው? አሰማችሁ። የገቢ ማሰባሰብ የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እሺ እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላል። ልደት ዛሬ ይገባል ላይ ለዛ ብለው እኔ አልገባም። የልመና ስንት ብር አይባልማ። የልመና እኔ አሁን ምን እንዳሰብኩ ልንገርህ። ቤተክርስቲያን ለምን እያለው ቤተክርስቲያንን አትረዳም እያልኩ አይደለም። ቤተክርስቲያን ትረዳለች፣ ግን በትክክል የማምንባት ቤተክርስቲያን አለች አይደል? ይሄ ወይ ህንጻ ብላ ታግላ እምቢ አላት። ለሷ አመኝበት በነፃ ሰራለው አንድ ሄጂ ማለት ነው። ይሄ ድምፅ የማን ነው? እኔ በነፃ ነው የምሰራው እንጂ ብር ተከፍሎኝ መስራት አልፈልግም እያለ የሚናገረው ማለት ነው። ጸጋይ ነው ወይስ ተመስገን? አድርሱለት ቆርጣችሁ። ወደ ሁለት ጉዳይ ቀረኝ። አንደኛው ጉዳይ ኮሚሽን አንከፍልም ብር አናስብም ለሚሉ ሰዎች ይሄን መልዕክት አድርሱልኝ። እህቴ ትናገር። በጣም ራሴን አሞኝ ጋደም ብዬ ነበረ እና የሆነ ነገር ትዝ ብሎ ላካፍላችሁ ብዬ ነው። ሰሞኑን ሶሻል ሚዲያ ላይ ዩጋይስ ሲያደል የወጣው መረጃ ምናምን about like those tiktokers artists ምናምን ነገር
እኔ ማለት ነው ይሄንን ነገር ማውራት ከፈለኩኝ በጣም ቆይቻለሁ። በጣም ድሮ እንዲያውም እንደዛ አይነት ቪዲዮ መስራት ፈልጋለሁ ብዬ ጓደኞቼንም ምናምን ሳማክር they were like no don't because ብዙ ነገር like ሊያደርጉሽ ይችላሉ አይነት ነገር I was like ይሄን ያህል አቅም አላቸው ሁላ እስከማለት ድረስ ማለት ነው። in a way of sense like የሆነ እኔን ማጥቃት ምናምን ሳይሆን ግን ይሄ አካውንት ማዘጋት ምናምን አይነት stuff ማለት ነው። ኦርቶዶክስ የሆናችሁ ሰዎች like scroll ስታደርጉ በቃ ድንጋይ ጭነው ምናምን እንደዚህ ድረሱልኝ የሆነ ቤተክርስቲያን ምናምን የገቢ ማሰባሰቢያ የሆነ ነገር ምናምን they don't do it by the way freely ይሄን እንድታውቁ ፈልጋለሁ። like ማንም በነፃ የሚሰራ ሰው የለም ሊኖር ይችላል I don't know ግን most of them doesn't do that እኔ personally ማለት ነው እንደዚህ አይነት ጥያቄዎች በጣም ብዙ ጊዜ ቀርቦልኝ ያውቃል ስሪልን ምናምንና የተጠየቁበት መንገድ በራሱ ማለት ነው you guys it's very በቃ disgusting for me እንጃ እንዴት ብዬ ልንገራችሁ they were like የሆነ ፐርሰንት ይታሰብልሻል for your እንደዚህ ለምትሄጂበት ለምትጓጓዥበት ምናምን really ለቤተክርስቲያን እኔ ራሴ ወጥቼ እንዲያውም ገዳም መጎብኘት ነው እንጂ ለኔ like የበረከት ተካፋይ መሆን ነው እንጂ ለኔ በራሴ ገንዘብ ወጥቼ መሄድ ሲገባኝ እንደገና ለራሴ ተሸፍኑልኝ ምናምን ነገር and then I'm going there ከዛ ማለት እያንዳንዱ የምታረጉት ነገር was በረከት by the way በራሳችሁም ብታረጉት ምናምን ነገር so ለኔ እንደዛ አይነት እንትኖች ቀርበውልኝ ያውቃልና I was like no አልፈልግም ሲጀምር እንደዛ አይነት ድራማ ምናምን ነገር ውስጥ መግባት አልፈልግም the first thing secondly ማለት ነው ደውላችሁ ጠይቃችሁ ሰዎች ራሱ የምታዩት ከሆነ ቪዲዮ it's በቃ መልሴን ታውቃላችሁ I don't want እንደዛ አይነት ነገር ቴክስትም ሲደረግልኝ ሁሌ የሚለው ምንድነው እኔ አስራት በኩራቴ ማውጣት ካለብኝ አወጣለሁ for that ቤተክርስቲያን like ለተቸገረው ቤተክርስቲያን አስራት እሰጣለሁ that's the only thing like ላደርግ የምችለው መርዳት ከሆነ ገባችሁ or ደግሞ like ለጓደኞቼ ምናምን ነገር ለዛ ቤተክርስቲያን አስራት እንዲያወጡ አደርጋለሁ እንጂ I don't want that by the way ሄዶ ምናምን ዲዛይን ድራማ ውስጥ ምናምን መግባቱን አልፈልገውም አንደኛ ነገር ፕላስ ደግሞ እንዴት ሰው ከቤተክርስቲያን ብር ላይ ሊያው ከሚሰበሰበው ብር ላይ ደግሞ ፐርሰንቱ የሚጠሩላችሁ ፐርሰንት oh my god I wish ሁላችሁም ቲክቶከር ሆናችሁና ብታዩትና በጣም የሚያሳፍረው በጣም እና እንደዚህ አይነት ሰዎች እኔ የሆነ ጊዜ በጣም ማለት እንደዚህ እንደሚደረግ ያወኩኝ ጊዜ ወጥቼ ማውራት ፈልጌ ነበር በጣም ብዙ ነገር I wanted to say so many things ነበር ግን ሰው ሳማከር I wanted to do a video ብዬ ስል they were like no ተይቅርብሽ so the day has come finally እና እኔ አሁን መናገር የምፈልገው እነሱን አይደለም እነሱ ልቦና ይስጣቸው already ሁላችሁም ጸሎት አድርጉላቸው ባይዘው ይሄ ሰው ልቦና ይሄ ቀልብና ልቦና የሚባል ነገር አለ ሁሉ አያቴ ስትመርቀኝ ቀልብና ልቦና ይስጥሽ ትላለች ሰው እሱ ሲነሳ እሱ ሲነፈግ ነው እንደዚህ የሚያስበው የሚሆነው እኔ ግን አንድ ነገር የምመክራችሁ ሁላችሁንም ማለት ነው አትስጡ በቃ የምን አትስጡ like ማለት መስጠትም ካለባችሁ በጣም ብዙ የተቸገሩ ቤተክርስቲያናት አሉ በጣም ብዙ እንደዚህ ወጥተው ለሚለምኑት አይደለም እስኪ አይታችሁ ታውቃላችሁ ከዛ ከተለመነ በኋላ እስኪ አንድ ቤተክርስቲያን ምን እንደደረሰ ሳይተው ነው ያውቃሉ they never did by the way so በቃ ማለት መርዳትም ካለባችሁ ሌሎች ሰው በሚነግራችሁ ይሄ በሰው የምትሰሙት ነገር ይሻላል you understand me ይሄ እንደዚህ አይነት ቤተክርስቲያን ሄጄ የሆነ እንደዚህ ነበረ ምናምን ብሎ ሰው ነግሯችሁ የራሱ የቤተክርስቲያኑ አካውንት ምናምን ተሰጥቷችሁ ለዛው ቤተክርስቲያን አካውንት ማስገባት ይሻላል እና አትሻወዱ እኔ የሚያሳዝነኝ ማን እንደሆነ ታውቃላችሁ ምእመኑ ማንም አይደለም ምእመኑ ግን ይጎዳል በቃ ሁሌም I swear እንደተበዘበዘና እንደዚህ የምታረጉ ሰዎች ብትቆጠቡ like ይሄ ይወጣችሁ ምናምን እንደዚህ ድንጋይ እየጫናችሁ ላያችሁ ላይ ምናምን ይቅርታ አድርጉልኝ በቃ ቢቀርባችሁ ባታደርጉ ማለት ነው ለእናንተም ማለት ሌላ ኃጢያት ነው ላያችሁ ላይ የምትሰበስቡት እንጂ በረከት አይደለም ባይተው እና ተው አድቡ ለማለት ነው ገንዘብ የምትሰጡትም ሰዎች ደግሞ በቃ ገንዘባችሁ ምን ላይ ማዋል እንዳለባችሁ ደግሞ እንትን አድርጉ አንዳንድ ሰው አለ ዝም ብሎ በቃ ሰጠው ለማለት ብቻ አይደለም በቃ ይሄ እኔ ምን አገባኝ ኦሬዲ እኔ እግዚአብሔር ያውቃል ሰጥቻለሁ ነው እንደዛ አይደለም የምትሰጡት ገንዘባችሁ የምታወጡበት ቦታ የምታረጉበትን ቦታ ማወቅ አለባችሁ ለምን ዝም ብላችሁ እንትን ትባላላችሁ ትበዘበዛላችሁ እና
የምር ግን የምር pray for ለእንደነዚህ አይነት ሰዎች እሺ የምር ከቤተክርስቲያን ይሄ ልክ አይደለም ይሄ ጤነኝነት አይደለም የሆነ ነገር ሲለቅ ነውና ቀልብና ልቦና ይስጣቸው ብላችሁ ጸልዩላቸው ለማለት ያክል ወዳችኋለሁ ባይ